ሰላም 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 ውድና እየተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ እንደሆን ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ ሁልጊዜ እንደምለው የብሩክና የሃይሚን ፍቅር፣ ሰላም፣ አንድነት ይመልስልን ያብዛልን መድኃኒዓለም እያልኩኝ ይህን ቪዲዮ ጀምረዋለሁ። እንግዲህ ይህን ቪዲዮ እናንተም ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እስከ መጨረሻው መመልከት እንዳይረሳ። በጣም ብዙዎቻችን የብሩክና የሃይሚ አንድነት ሰላም ስለሚያስበንና ከልባችን ስለምንወዳቸው ስለምንደንቃቸው በጣም ብዙ ፍቅር ያስተማሩን፣ በጣም ብዙ ይቅርታ ያስተማሩን፣ በጣም ብዙ መንገዶችን አብረው ተጉዘው ዛሬ ላይ የደረሱ እንቁ ልጆቻችን ናቸውና ትንሽ ሰላማቸው ሲደፈርስ ያሉበት ሁኔታ ሲናጋ የነበራቸው ነገር እንደ ድሮ ሳይሆን ሲቀር ምናምን የትኛውም ሰው ሰውን የሚወድ ሰው የነበራቸውን ግንኙነት የሚወድ እነሱን የሚወድ ሰው ቅር ይለዋልና ሁላችንም ሰሞኑን እየተሰማን ያለው ስሜት ያ ስሜት ነው። ስለዚህ በጣም ብዙዎቻችን ያቺ ስሜት እንድትጠፋ ወይም ደግሞ የነበራቸው ሰላም፣ አንድነት፣ ፍቅር እንዲመለስ የሁላችንም ጸሎት ነው። የሁላችንም ጸሎት ነውና መድኃኒዓለም ያቺን ቀን ያቀርብልን ነው የምለው። ሰሞኑን እየተፈጠሩ ያሉትን ነገሮች አብዛኞቻችሁ አይታችኋልና ወገንተኝነት ወይም ደግሞ አንድ ሳይድ መያዝ ጥሩ አይደለም ብዬ ነው አሁንም የምነግራችሁ ነገር። ከዩ ጋር የነበረው ነገር ከባድ ነው። ሃይሚ ተቀብላ ለመኖር ወይም ደግሞ ከዚህ በኋላ የሚመጡት ነገሮች አምና ለመቀበል ትንሽ ሊከብዳት ይችላል ወይም ደግሞ ጊዜ ሊያስፈልጋት ይችላል ባይ ነኝ እኔ። ፍጹምም ሀሰንም ብሩኬን ለማውራት ሞክረዋል። የፍጹም ነው የሀሰን ሀሳብ ነው እኔ ትንሽ ሊያስማማኝ የሚችለው፣ ግን ደግሞ ያንም ሃይሚ ፈቃደኛ ካልሆነች ምንም ማድረግ አንችልም። ሰዎች ልጅ እስክትረጋጋ የነበረችበት ሙድ እስኪመለስ ወይም ደግሞ አላ ውስጣዊ ሰላሟ ደህንነቷ እስኪመለስ ድረስ ያለውን ጋፕ በሰላማዊ ሁኔታ እሷን ትሪት እያደረጉ መቀጠሉ ይሻላል ብዬ ነው አስበው። እንደ ትናንትናው አይነት ሀሳብ አምጥቶ ወይም ደግሞ እንደ ትናንትናው አይነት እርምጃ ወስዶ የሚሆን ነገር ስለሌለ ማለት ነው። የሚሆን ነገር ስለሌለ እኔ በጣም የደነገጥኩት፣ በጣም ነው የገረመኝም። ለምን ይተዋወቃል። የትኛውም ሰው ራቁትን የታየ ሰው መሀል አይገባም ይባላል አይደለ? ሰው ብሩክና ሃይሚ ራቁታቸው ይታዩ ባናቅም ግን በጣም ብዙ ረጅም ጊዜዎች ያሳልፈዋል። በጣም 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 ከምንላችሁ በላይ እርስ በርስ ይተዋወቃሉ። ከኛ በላይ እኛ ከምናወራው ስለነሱ በላይ እኛ በኮመንት ስር ከምንጽፈው በላይ እርስ በርስ በጣም ይተዋወቃሉ ብዬ ማስባቸው ልጆች ናቸው እና እኛ የምንጽፋቸው ኮመንቶች፣ የምንናገራቸው ሀሳቦች፣ እንደዚህ በቪዲዮ የምንሰራቸውም ስራዎች እነሱን ሊያስማሙ ወይም ደግሞ ወደ አንድ ሊያመጧቸው የነበራቸውን ግንኙነት ሊያድስ የሚችል ካልሆነ እንደ ሁል ጊዜው ነው። ይሄን ነገር በጣም ብዙ ጊዜ ደጋግሜ ነው የምናገረው። ለምን አስተዋጽኦ ይኖረዋል ብዬ ስለማስብ ነው። እኛ የምንወዳቸው፣ የምናደንቃቸው፣ የምናከብራቸው የነበራቸውን ግንኙነት እንዲመለስ የምንፈልግ ከሆነ ደግሞ እቺ ነገር አስተዋጽኦ እስካለት ድረስ ማድረግ አለብን ብዬ ስለማስብ ነው። እኔ በጣም ብዙ ጊዜ በጣም ብዙ ቪዲዮችን ሰርቼ አውቃለሁ። ግን በጣም ብዙ ጊዜ የምናገረው ያጠፋውን አጠፋ እላለሁ እንጂ ወገንተኛ ሆኜ አንዱን አልሳደብም ወይም ደግሞ ወገንተኛ ሆኜ ለአንዱ ደግፌ አንዱን አልሰድብም፣ አልወቅስም እና በጣም ብዙ ኦዲየንስ ላይ ያየሁት ያለ ነገር ስለሆነ ነው። እኛ የምንፈልገው ሁል ጊዜ እንደምላችሁ ሰላማቸውን ነው። ስለዚህ ያቺ ሰላም ደግሞ ምን መልሳት እኛ በጋራ አንድ ሆነን ነው። ማን የሚታረቀው? ብሩክና ሃይሚ። ብሩክና ሃይሚ እንዲታረቁ ሰላማቸው እንዲመለስ ከተፈለገ ለምንድነው ብሩክን ብቻ ወገነን አንድ ሰው የምንናገረው? ለምንድነው ሃይሚስ ብቻ ወገነን ብሩኬን የምንናገረው? ያቺን ነው እኔ አሁን እያልኳችሁ ያለሁት። ማድረግ አለብን ብዬ ማስበው ያንን ስለሆነ ነው። ምክንያቱም በጣም ብዙ አሉታዊ ቪዲዮችን የሚሰሩ ሰዎች አሉ። በጣም ብዙ አሉታዊ ኮመንቶችን የምጽፉ ሰዎች አላችሁ። ሃይሚ ተጎድታለች ሲል ሃይሚ እንደዚህ ሃይሚን ብሩኬ ልክ አይደለም፣ ይሄ ነገር መጀመሪያ እንደዚህ ያድርግ እንደዚህ ካለ አይሆን። እናንተ ሃይሚ አይደላችሁ አይደል? እናንተ ሃይሚ አይደላችሁ። ማስተካከል አለበት የምትሉትን ነገር የምትገምቱትን ነገር ብሩኬ ይሄ ነገር ብታደርግ ጥሩ ነው ተብሎ በተረጋጋ መንፈስ ወይም ደግሞ ከስሜታዊነት በወጣ መንገድ ማዋራትም የምትችለው ሃይሚ ነች። ሀሳብ መስጠት ግን እንችላለን። ለምን ከአሉታዊ ስሜት ውጪ ማለት ነው። እኔ እያልኩኝ ያሉት አሁን በስድብና በማንቋሻሽ የሚገለጽ ጥፋት የለም። ብሩክ የሆነ ነገር ስላጠፋ አንተ እንደዚህ አድርጋት እንደዚህ ሆነ ምናምን አይባልም ብዬ ነው ማስበው። ብሩክ የቆረጥኩ ቀን እኔም አልመለስም፣ ሃይሚ እኔም እንድንለያይ ነው የምፈልገው ምናምን በጣም ብዙ የሚያወሩት ወሬ አለ። እነዚህ ልጆች ውስጣቸው ይተዋወቃል። አሁን ፊት ለፊት የትኛውም ሰው ሊወራ ይችላል።
ልብ ለልብ ትገናኙ ይባል ነገር አለ አይደል? ሰው የሌለበት ቦታ እነዚህ ሁለቱ ቢቀመጡ ሶ ሪሊ በጣም ይቅርታ ብለው እንደሚታረቁ በጣም እርግጠኛ ነኝ ነው የምናገር። በጣም እርግጠኛ ነኝ። እኔ በራሴ በጣም ብዙ ነገር ስላየሁ እኔ ከፍቅረኛዬ ጋር ሰው ኑሮ ሲያስታርቀንና እኔና ሰው ቁጭ ብለን አውርተን ስንፈታው ኢሚዲየትሊ የሚፈታ ጉዳይ ነው። ሰው ሲኖር የሚያጋነው ጉዳይ አለ። ሶ ፍጹምና ሀሰንን በራሳቸው ከዚህ መሀል ቢወጡ ባይነኝ እኔ ቢወጡ ባይነኝ። ሶ ከዩ ጋር የነበረው ጉዳይ ነበር አሳሳቢ ጉዳይ። እሱ ጉዳይ በሰላማዊ መንገድ ተፈቶ አልቋል። በሰላማዊ መንገድ ተፈቶ አልቋል አይደል? ሶ ያቺ ጉዳይ በሰላማዊ መንገድ ተፈታ ማለቋ በጣም ቆንጆና እረፍት የሚሰጥ ነገር ነው። በጣም 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 ከምላችሁ በላይ። ሶ በዛ ታይም ግን ሀይሚ ተጎድታለች። በሴት አቅም መቀበል የማትችለውን በሴት አቅም ልትሸከመው የማትችለውን አይደለም በሴት አቅም ፍቅረኛዋ ሆና አጠገቡ ሆና ነገሮችን ሶልቭ ለማድረግ መሞከሯ በራሱ በዚህ ባለችበት ሁኔታ ማለት ነው። ሁሉም ነገር ተጋለጠ፣ ግን መረጋጋት፣ ራሷን ማረጋጋት፣ ሰላም መሆን፣ ልቧን የተሰበረው ልቧን ለመጠገብ መሞከር ሶ ትሪት ማድረግ ባለባቸው ሰዓት ነው አሁን እንደዚህ አይነት ነገር እያደረጋችሁ ያላችሁ። ስለዚህ ብሩኬ ይቺ ነገር ስህተት ናት። ማስተካከል የምትችልባቸው በጣም ብዙ መንገዶች አሉ። እንደ ሁል ጊዜው እኔ እንደምለው ከእናንተ በላይ ለእናንተ አውቀን አይደለም። እናንተ በደንብ ትተዋወቃላችሁ። እኛ ስለምናደንቃችሁ ስለምንወዳችሁ ሰላም ማጣታችሁ እንቅልፍ ስለሚነሳን ነው። እንደዛም ደግሞ እናንተ ሰላም ሰጡ በጣም ብዙ የሚደሰትና ደስታውን የሚያጣጥም በጣም ብዙ አለ ብዬ ስለማስብ ነው። እንደዚህ አይነት ነገር ሲፈጠሩ በጣም አሉታዊ የሆነ ስሜቶችን እያንጸባረቁ ቪዲዮ የሚሰሩና በጣም የሚደሱት ሰዎች ስላሉ እቺንም ለመቀነስ ወይም ደግሞ እኛም እንቅልፍ ስለሚነሳን ወደ ድሮ ፍቅራችሁ እንድትመለሱም ስለምንፈልግ ነው። ከእናንተ በላይ ያውቀናል ለምን እንደዚህ የምንላችሁና እናንተም የጨረቃዋ ፋሚሊዎች የብሩክና የሀይሚ ፋሚሊዎች የሚያስደስቱ ወይም እንደነሱን ሰላም የሚመልሱ ሀሳብ አስተያየቶቻችሁ፣ ኮሜንቶቻችሁ፣ የምትሰሯቸው ቪዲዮዎች ሁሉም ነገር ሰላማቸውን የሚያበስር ብቻ ነው መሆን ያለበት። ብቻ በቃ እኔ የምነግራችሁ ነገር ሰው ስህተት ሲሳሳት የምናገርበትን መንገድ ሁላ እንድናስተካክል የምፈልገው ለዛ ነው። በዛው ገደል የሚገባ ነገር እንዳይሆን ብለን ነው። እኛ ስለተናገርን ገደል የሚገባ ነገር የለም። ግን ብሩክና ሀይሚ በጣም ስለምንወዳቸው አሁንም ቢሆን ካልተወይ ስሜት ወጥተን እነሱን ወደ አንድነት የሚመልስ ሰላማቸውን፣ አንድነታቸውን በቃ የነበራቸው ነገር በሙሉ በጉልበት በኃይል አይሆን። አሁን ሀሰንና ፍጹም ምን እንደምላችሁ አላውቅም። እንደ ጓደኝነት በጣም ብዙ የሚከፈሉ መስዋዕትነቶችን እየከፈላችሁ ነው። እነዚህ ልጆች የነበራቸውን ግንኙነት ለማደስ እየጣራችሁ ነው። ከዩም ጋር የነበረውን ነገር በጣም 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 ብዙ ለፍታችሁን ያስተካከላችሁት። በተለይ ሀሰን አሁንም ሀሰን የሚያደርገው ነገር እኔ አያስከፋኝ። ግን አሁንም ቢሆን ሀሳቤ ብሩክና ሀይሚ ብቻቸውን ቁጭ ብለው ማውራት አለባቸው ባይ ነኝ። ብቻቸውን ማንም በሌለበት ብቻቸውን ከካሜራ ውጭም ሊሆን ይችላል ብቻቸውን ቁጭ ብለው አውርተው ጉዳዩን መፍታት አለባቸው ባይ ነኝ። ለእኛ ማሳወቅ ባለባቸው መንገድ ያሳውቃሉ፣ ችግር የለም። ዋናው ምንድነው የእነሱ ሰላም አንድነት መመለሱ ነው። ሀይሚ መረጋጋት የምትፈልግ ከሆነ ማረጋጋት፣ ትሪት ማድረግ ኤቭሪቲንግ። ለምን ተሰብራለች፣ አዝናለች፣ ተከፍታለች፣ አልቅሳለች። በጣም ብዙ 10 እና 20 ቀኖችን ተከፍታ አሳልፋለች። የማትችለውን ነገር ተሸክማ አሳልፋለች። እና ያቺን ታይም መረዳት አለብን ብዬ ነው ማስበው። ቶሎ ትሽር፣ ቶሎ ልትድን ወይም ደግሞ ቶሎ ወደ ነበረችበት ልትመለስ፣ ቶሎ ለብሩክ የነበራት ያ እምነትና ፍቅር ቶሎ ላይ መለስ ይችላል ብዬ ስለማስብ ነው ከተፈጠረው ወይም ደግሞ ከሆነው ነገር አንጻር። ስለዚህ ብቻቸውን አውርተው ማድረግ ያለበትን ነገር ብሩኬ እኔ አሁንም ቢሆን ትተዋወቃላችሁ። እኛ ካንተ በላይ አናውቅም። ብሩኬ ለሀይሚ የሚገባትን ለሀይሚ ማድረግ ያለብን ለሀይሚ ምን እንደሚገባት ለሀይሚ ምን አይነት ሁኔታ እንዳሳለፈችውላ ማለት ነው። አንተ ያሳለፍከው ሁኔታ አለ፣ እሷን ደግሞ በአንተ በዛ ቦታ አድርገህ ሳለው በእሷ ቦታ ሆነ ማለት ነው። ለምን አንተ ኖርማል ሪሊ ባደረከው ወይም ደግሞ ቀጥታ በሆነ ነገር ነው እየተጠየቀ ያለው። እሷ ግን በምታምነው በምታፈቅረው ሰው እንደተከዳችሁላም ሊሰማት ይችላል። ስለዚህ ያችን ነገር ለማስተካከል ወይም ደግሞ ወደ ነበረችበት ሁኔታ ለመመለስ ጊዜ ሊያስፈልጋት ይችላል። ጊዜ መስጠት ወይም ደግሞ ትሪት ለማድረግ እሷን ለመንከባከብ መሞከሩ የተሻለ ወይም ደግሞ ውጤታማ መስመር ነው ብዬ ስለማስብ ነው። ከዚህ የተለየ ሀሳብ አስተያየት ካላችሁ ፋሚሊዎቼ አሁንም ኮመንት ላይ ሀሳብ አስተያየቶችን መስጠታችሁን እንዳትዘነጉ። ብሩክና ሀይሚ መቼም አይለያዩም እያላችሁ ኮመንቱን ታጠቀልቁልኝ ያላችሁ፣ መቼም ደግሞ አይለያዩም። ለምን ሁልጊዜ በጣም ብዙ የፈራረሱ የሚመስሉ ድልድዮችን አልፈው እዚህ ጋር የደረሱ ልጆች ናቸውና አሁንም ቢሆን
ሰዎች ከመሀላቸው ወጥተው ያለባቸውን ችግር ሁለቱ ተነጋግረው ቢፈቱት ሁለቱም ወደ ነበሩበት መስመር ይመለሳሉ የሚል ሙሉ በሙሉ ተስፋ አለኝ። ከዚህ በተረፈ መድኃኒዓለም ወደ ነበረው ፍቅራቸው ይመልሳቸው። ሁላችሁም በያላችሁበት ጸሎት አድርጉላቸው። ሁላችሁም በያላችሁበት ሰላማችሁ እንደ ወንዝ ብዝት ይበልኝ። ነገ ቸር የምንሰማበት ቀን ያርጋ። ሁላችንም ማለት ነው ቸር የምንሰማበት ቀን ያደርግልን። ብሩክና ሀይሚን ከልብ የምትወዱ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ስለተመለከታችሁ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰርኩ